ከወንድምህ ብሰህ ቁጭ አልክ እኮ እውነት። እንዲያውም መራብርሽ ይሻላል መሰለኝ። አሁን እስከዚህ ደግሞ ይሄ ደግሞ ብሶበታል። ለነገሩ በአንድ ሳህን በልታችሁ የለ እንዴ? ብሶበታል ይሄ ማለት ነው። ግን አንድ ቀን በዚህ ጥላ የሄደች ዕለት አንድ ነገር ልበላችሁ። ሴት ልጅ ትወዳለች፣ ታፈቅራለች፣ ትታገሳለች። ግን አንዴ ቆርጣ ከሄደች ግን የሚመልሳት ሰው እንደሌለ ወቁ። አሁንም በዚህ እውነቴን ነው የምልህ ማርክ አፍግታት ትሄዳለች። አንድ ቀን በዚህ ጸባይ 36 ሴት እየቀያየርክ እየመጣህ ማለት ነው ለዩቲዩብ ብለህ 36 ሴት ጋር እየተሻሸ ጭራሽ መጠጥ ምናምን አቅርባ እየተሻሸ ከ36 ሴት ጋራ የምሬ ነው የምልህ አንድ ቀን አፍግታት ትሄዳለች። ያኔ ስታለቅስ የሚያዝንልህ ሰው እንኳን አታገኝም። እውነቱን ልንገርህ ብዬ ነው። ምንም ስርዓት የሚባል ነገር የለም። እውነት ብሶብሃል ከወንድምህ ማለት ነው። ከሱ ብሶብሃል። አሁን በጣም ይደብራል በጣም ስማ። ምን ሆነህ ነው እንዴት ዝም የምትሆነው? በቃ ጉደር ከሴት ጋር ወይን ከሴት ጋር በቃ ወይን ጉደር ከሴት ጋር ወይን ከሴት ጋር በስ ይሄ ነው መለያችሁ። በቃ ጥሩ ነው። ለማንኛውም ግን ቤዚ ከሄደች አታገኛትም ብለን ነው እንዴት የምንለው? ቤዚ ከሄደች አታገኛትም ስትለፋለች። አንዴ እዚህ ካመለጠች አታገኛትም። ሳታመልጥ ነው መታገኝ ያለብህ። ከሄደች በኋላ እኔ ብትላት በኋላ ትመጣለን አይመስለኝም። ስለዚህ ጥንቃቄ ብታደርግ ጥሩ ነው እላለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የአይን ዓለም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለሁላችሁ ደህና ነኝ። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ላላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። ቪዲዮ ላይክ፣ ሼር፣ ኮሜንት አስተያየት እየሰጣችሁ አብራችሁ ሁኑ። እንግዲህ እስኪ ስለማርክ አንዳንድ ነገር ልበላችሁ። እናንተም የተሰማችሁን ሀሳብ ትሰጡበታላችሁ ብዬ ተስፋ አደርጋለሁ። እውነት ታረቁ ጥሩ እየሄዱ ነው ሲባል ብጥብጥ ጸብ ይጀመራል ማለት ነው። እና ያስጠላል በጣም እውነት እንደዚህ እየሆናችሁ ነው። ይቺ ልጅ በጣም እየታገሰች ነው። በጣም በትዕግስት እየታገሰች ያለች ልጅ ናት። አንተ ግን በቃ ምንም አላውቅም የእውነት እንዲታገስ እየቻለ አይደለም። እሷ ግን በጣም እሱን ማጣት አትፈልግም። በአጠቃላይ እሱ ግን የሆነ አላማው ምን እንደሆነ አልገባኝም። በቃ ምን ልበላችሁ፣ በቃ እንዲህ ወንድሙ ነው ግን ብሶበታል። እሱ እንዲያውም ይሄኛው ይሻላል። ይሄ ደግሞ በቃ ላግዛ ፈልጌ ነው። ማገዝ ካለብህ ታዲያ በዚህ መልክ ነው እንደምታግዛት አግዛት፣ አትገዛት አይደለም እንዴ? ምን አይነት ሁሉ ነው ፈጣሪ። በቃ ይሄ ነው እንዴ ስራችሁ? የዩቲዩበሮች በቃ አላማችሁ ይሄ ነው። ሌላ አላማ የላችሁም። በቃ ሴት መቀያየር ነው ሙያችሁ ይሄ ብቻ ነው የምታሳዩት። ፊሊንግ ይሄ ነው የምታሳዩት። ሙያ ይሄ ነው። እግዚአብሔር ልቦና ይስጣችሁ። ይሄን ነው ምንም እናንተ ሌላ ምንም ልላችሁ አልችልም። ሌላ ምን ይባላል ጋይስ? ይሄን ጀመረ እና ይሄን እንደማለት ነው የመጣሁት። እሺ እስኪ እናንተ ማሳብ ስጡበት፣ አስተያየት ስጡበት። ገርሞኝ ነው ሰው ተበላሽ እኮ ጋይስ። እቺው አበላሽ። በእርግጥ ብሩ ነው የሚያበላሸው፣ አልፈርድባቸውም። ግን እንደዚህ መሆን ተገቢ ነው ብዬ አላስብም። የሆነ አካላችሁ ብረቱ እኛ ምን አገባን ነጣል። እኛ ምን አገባን፣ መብታችሁ ነው። እሺ